ሰላም ወደ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የለተሰኘዋና ያልናቸው ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ያድናት ነኝ። አብራችሁን ቆዩ። የምዕራፈ ቅዱሳን ቅዱስ ሚካኤልና አቡነ ተክለ ሃይማኖት የእናቶች አንድነት ገዳም የህብረት ጉባኤ አካሄደ። እንደሚከተለው ይቀርባል። በአዲስ አበባ ሀገረ ስብከት ቦሌ ቡልቡላ ምዕራፈ ቅዱሳን ቅዱስ ሚካኤልና አቡነ ተክለ ሃይማኖት የእናቶች አንድነት ገዳም የኢትዮጵያ አንድነት ገዳም ህብረት ጉባኤ ተካሂዷል። በጉባኤው ላይ ሐረጋዊ አባት ብፁዕ አቡነ ቀውስጦስ የሰላሌ ሀገረ ስብከት ሊቀ ጳጳሱና ብፁዕ አቡነ መቃሪዮስ የካናዳ ሀገረ ስብከት ሊቀ ጳጳስ ተገኝተው ትምህርተ ወንጌል አባታዊ መመሪያና ቡራኬም ሰጥተዋል። የገዳማቱ ህብረት ዋና ዓላማ ገዳማውያኑ በስርዓት እንዲተዳደሩ ብሎም የገዳሙ ስርዓት እንዲጠበቅና ሐሰተኞች ገዳማዊነት መጠቀሚያ እንዳያደርጉ ለማስቻል መሆኑ ተገልጿል። ሌሎች በርካታ ገዳማውያን ላይ ያሉ ፈተናዎች መፍትሄ እንዲያገኙ ህብረቱ እየሰራ ይገኛል ሲሉ ገለጻ አድርገዋል። ይህንን ተግባርና ዓላማ በቅዱስ ሲኖዶስ እንዲደገፍም ገዳማውያን ጥሪ አቅርበዋል። የህብረቱ ጉባኤ በገዳማውያን አባቶች ለ9ኛ ጊዜ በተለያዩ ገዳማትም ተካሂዷል። የእናቶች ህብረት ጉባኤ ደግሞ ለ3ኛ ጊዜ በቦሌ ቡልቡላ ምዕራፈ ቅዱሳን ቅዱስ ሚካኤልና አቡነ ተክለ ሃይማኖት የእናቶች ገዳም የእናቶች አንድነት ገዳም ተካሂዷል። በጉባኤው የ9 ዓመት የህብረት ጉዞ በዶክመንተሪና ፊልም ለብዙሃን አባቶች ለተሳታፊ መነኮሳትም ቀርቧል። ከሰዓት በኋላ በቀጠለ ጉባኤ ብፁዕ አቡነ ማቴዎስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመገናኛ ብዙሃን ድርጅትና የምስራቅና የሰሜን አፍሪካ ሀገረ ስብከት ሊቀ ጳጳስ ተገኝተው ትምህርተ ወንጌልና አባታዊ ቡራኬ በመስጠት ህብረቱን አበረታተዋል። የመጋቢ በረከት ግርማ ሞገስ የ1ኛ ዓመት የዕረፍት መታሰቢያ መርሃ ግብር ተከናወነ። ተጨማሪ አለን። የመጋቢ በረከት ግርማ ሞገስ የ1ኛ ዓመት የዕረፍት መታሰቢያ ምክንያት በማድረግ ጸሎተ ፍታት ብፁዕ አቡነ ኤልሳ የሶማሌ ጅግጅጋ ምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ በተገኙበት ተከናውኗል። የመጋቢ በረከት ግርማ ሞገስ የ1ኛ ዓመት መታሰቢያ ምክንያት በማድረግ ጸሎተ ፍታት በአሰላ ደብረ ብስራት ቅዱስ ገብርኤል ቤተክርስቲያን የተደረገላቸው ሲሆን ብፁዕ አቡነ ኤልሳ የሶማሌ ጅግጅጋና ምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ ሊቀ ትጉሃን ቀሲስ ታጋይ ታደለ የኢትዮጵያ ሃይማኖት ተቋማት ጉባኤ ዋና ጸሐፊ ዶክተር አካለ ወልድ ተሰማ ቀሲስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መገናኛ ብዙሃን ዋና ስራ አስኪያጅ የሀገረ ስብከቱ የስራ ኃላፊዎች የመንግስት ከፍተኛ የስራ ኃላፊዎች ሊቃውንት ቤተክርስቲያን የመጋቢ በረከት ግርማ ደምሴ ቤተሰቦችና ጓደኞችም ተገኝተዋል። ሙሉ ታሪካቸው እንደሚከተለው ይቀርባል። መጋቢ በረከት ግርማ ደምሴ በ1949 ዓ.ም ከአባታቸው ከአቶ ደምሴ ኑነጊዜና ከእናታቸው ከወይዘሮ ዘነቡ ዱሼ በአርሲ ዞን በገደሉና ጡጆ ወረዳ በቡርቃቱ ቀበሌም ተወልደዋል። ከልጅነታቸው ጀምሮ ከትምህርታቸው ጎን ለጎን የተለያዩ የንግድ ስራዎችን በመስራት የተሳካ የስራ ህይወትን መርተዋል። እንዲሁም በቤተሰቦቻቸው ህይወት ትዳር መስርተው 3 ሴትና 2 ወንድም በድምሩ 5 ልጆችን የሚያፈሩ ሲሆን ልጆቻቸው በጥሩ ስነ ምግባርና በእውቀት አነጸው ለትልቅ ደረጃ አድርሰው ህዝብና ሀገር በእውቀት እንዲያገለግሉ ያስቻሉ ትልቅ አባት እንደነበሩም ተነግሯል። በማህበራዊ ህይወታቸው በማህበረሰቡ ውስጥ በስፋት በበርካታ መልካም ስራዎቹ የሚታወቁ ሲሆን በተለያዩ ቤተክርስቲያን ግንባታዎች፣ የልማት ስራዎች፣ የማህበረሰብ አገልግሎት ውስጥ የራሳቸውን የማይሻር አሻራም አስቀምጠዋል። የተለያዩ ማህበራትን በመመስረት በቦርድ ሊቀመንበርነትም መርተዋል። በህይወት ዘመናቸው ሁሉ የህዝብ አንድነትም ሰብከዋል። እንዲሁም በተለያዩ ጊዜ ለተቸገሩ ወገኖቻችን የደረሱ ሲሆን በእውነት መቆምና መኖር ምን እንደሚመስል በተግባር ኑሮ ያሳዩ ትልቅ አባት ነበሩ። ለዚህም አስተዋጽኦአቸው ከብዙ መንግስታዊና መንግስታዊ ያልሆኑ ተቋማት እውቅናም አግኝተዋል። በመንፈሳዊ ህይወታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቤተክርስቲያን ግንባታ ያበረከቱትን አስተዋጽኦ በማስመልከት መጋቢ በረከት የሚል ስያሜም ተሰጥቷቸዋል። እውነት ውሸትን ውሸት የሚሉ ባለ ግርማ ሞገሱ ሀቀኛው የሀገር ሽማግሌ ደግ ትሁት የተቸገሩትን የሚረዳ የሁሉ አባት የሆኑት መጋቢ በረከት ግርማ ሞገስ ደምሴ ስመ ጥምቀታቸው ኃይለ ገብርኤል ባጋጠማቸው ድንገተኛ ህመም ሚያዝያ 19 ቀን 2017 ዓ.ም በተወለዱ በ60 ዓመታቸው ከዚህ ዓለም ድካምም አርፈዋል። ሶስተኛው ሀገር አቀፍ የስብከተ ወንጌል ቀን በኮየ ፍጨ ደጉ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን ተከናወነ። እንደሚከተለው ይቀርባል። ሶስተኛው ሀገር አቀፍ የስብከተ ወንጌል ቀን የመክፈቻ መርሃ ግብር በኮየ ፍጨ ደጉ ደብረ ኃይል ቅዱስ ገብርኤል ቤተክርስቲያን በድምቀትም ተከናውኗል። በወንጌል ከሆነ ህይወትነ በወንጌል ህይወታችን ሆነ በሚል መሪ ቃል የሚከበረው ሶስተኛው ሀገር አቀፍ የስብከተ ወንጌል ቀን የመክፈቻ መርሃ ግብሩ ሚያዝያ 18 ቀን 2018 ዓ.ም የቴሌቪዥን ጣቢያ ኢኦቲሲ ቲቪ ተገኝቶ በዘገበበት በዚሁ በኮየ ፍጨ ደጉ ደብረ ኃይል
ቅዱስ ገብርኤል ቤተክርስቲያንም ተከናውኗል። በመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ አማካኝነት የተዘጋጀው ይህ መርሃ ግብር የኮየ ፍጬ ገላን ክፍለ ከተማ ቤተ ክህነት ስራ አስኪያጅ ሊቀ ልሳናት ቀሲስ በዳሳ ቶላ፣ የክፍለ ከተማው የስራ ኃላፊዎችና በርካታ ምዕመናን በተገኙበት በልዩ ልዩ መንፈሳዊ ስነ ስርዓቶች ተከብሮ ውሏል። በዕለቱም የደብረ ምጥማቅ ሰሊተ ምሕረት ቤተ ክርስቲያን የስብከተ ወንጌል ኃላፊ መጋቢ ሐዲስ ጌታውን አማረ ቀኑ መሽቷል ከኛ ጋር ሉቃስ ከቁጥር 24 ምዕራፍ 29 የሚለውን ኃይለ ቃል መነሻ በማድረግ እንዲሁም የዘመነ ትንሣኤ 3ኛ ሳምንት በሆነችው በዚሁ ሰንበት ዘመነ ፋሲካን የዋጀ ስብከትና መዝሙር በመጥቀስ ትምህርተ ወንጌል የሰጡ ሲሆን ይህ የወንጌል ቀን መዘከር ያስፈለገው በጨለማ ውስጥ ያለነው ወደ ብርሃን ከኃጢአት ወደ ጽድቅ ለመመለስና የቀን ሕይወታችን ሌሊት የሆነ ሕይወታችን በንስሐ ለመቀየር ነው ሲሉ በአጽንኦትም አስተምረዋል። በመቀጠልም የሸገር ሀገረ ስብከት የሰንበት ትምህርት ቤቶች ማደራጃ ኃላፊ መጋቢ ወንጌል ሄኖክ ታዬ በበኩላቸው የመንበረ ፓትርያርክ ጠቅላይ ቤተ ክህነት የስብከተ ወንጌልና ሐዋርያዊ ተልእኮ መምሪያ ከሸገር ሀገረ ስብከት እንዲሁም ከሌሎች ሀገረ ስብከት ጋር በመተባበር የስብከተ ወንጌል እንቅስቃሴ ለማጠናከር እያከናወነ ያለውን ተግባርም አድንቀዋል። በተጨማሪም ከትምህርተ ወንጌሉ ባሻገር በዘማሪያን የቀረቡ የምስጋናና የዝማሬ አገልግሎቶች የዕለቱ መርሃ ግብርም አድምቀውታል። የሶስተኛው ሀገር አቀፍ የወንጌል ቀን ትናንትና በመጀመሪያው ቀን ውሎ በአዲስ አበባ 8 ክፍላተ ከተማ በሸገር ሀገረ ስብከት ስር በሚገኙ 12 በተመረጡ አድባራትና ገዳማት በተመሳሳይ ሰዓት መከናወኑን በጉባኤ ላይ ተገልጿል። የሊቀ አላፍት ያዛለም ገሰሰ የአንደኛ ዓመት የዕረፍት መታሰቢያ መርሃ ግብር ተከናወነ። እንደሚከተለው ይቀርባል። የቀድሞው የሊቃውንት ጉባኤ ሰብሳቢ የነበሩት የሊቀ አላፍት ያዛለም ገሰሰ የአንደኛ ዓመት የዕረፍት መታሰቢያ የጸሎት ስነ ስርዓት መካነ አጽማቸው በሚገኝበት በመንበረ ጸባዖት ቅድስት ሥላሴ ካቴድራል በልዩ ድምቀትም ተከናውኗል። በዕረፍት መታሰቢያ መርሃ ግብሩ ላይ የመንበረ ፓትርያርክ ጠቅላይ ቤተ ክህነት የመምሪያ ኃላፊዎች፣ የማህደረ ሰባት ቅድስት ልደታ ማርያም ካህናትና የሊቀ አላፍት ያዛለም ገሰሰ ቤተሰቦችና ወራጅ ዘመዶቹ የተገኙ ሲሆን በሊቃውንት ቤተ ክርስቲያን ያሬዳዊ ቃለ እግዚአብሔርም ተደርሷል። ልብሰ ተክህኖ በለበሱ ዲያቆናት፣ ቀሳውስት ጸሎተ ወንጌልና ሥርዓተ ፍታትም ተደርሷል። በማቴዎስ ዘወንጌል ምዕራፍ 25 ላይ ስለ ታማኝ አገልጋይ የተመዘገበው ቃል ወንጌል ልብሰ ተክህኖ በለበሱ ካህናትም ተነቧል። በመጋቢ አዲስ ኃይለ እግዚእ አሰፋ ትምህርተ ወንጌልም ተሰጥቷል። የነገራችሁን ዋኖቻችሁን አስቡ የሚለውን የመጽሐፍ ቃል አስቡ የሚለውን የመጽሐፍ ቃል አብራርተዋል። መጋቢ ሐዲስ ኃይለ እግዚእ በሰጡት ትምህርት ሊቀ አላፍት ያዛለም ገሰሰ ግብረ ትሕትና ያላቸው መሆኑን ገልጸዋል። በስነ ስርዓቱ ሊቃውንት ኃይለ ሥላሴ ዘማሪያን በሰጡት ማብራሪያ ሊቀ አላፍት ያዛለም በቃለ እግዚአብሔር ዝማሬያቸው የሚመስጥ ሀብተ ዝማሬ የተሰጣቸው ሙያን ከትዕግስት ጋር የተላበሱ በወንዝና በዘር የማያምኑ ናቸውም ብለዋል። መላከ ሰላም አምደ ብርሃን የቀድሞ ሊቃውንት ጉባኤ አባል በበኩላቸው እንደገለጹት ሊቀ አላፍት ያዛለም ገሰሰ የሰው ፍቅር ያላቸው ሰው አክባሪ ባለሙያ ናቸውም ብለዋል። በመርሃ ግብሩ ወቅትም የሊቀ አላፍት ገሰሰ ግለ ሕይወትና የትምህርት ዝግጅት የያዘ መጽሐፍም ተመርቋል። ብፁዕ አቡነ ሩፋኤል በቤኒሻንጉል ጉሙዝ የነበራቸውን ሐዋርያዊ አገልግሎት አጠናቀው ተመለሱ። እንደሚከተለው ይቀርባል። ብፁዕነታቸው በቤኒሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት ሲያከናውኑ የቆዩትን ሐዋርያዊ አገልግሎት አጠናቀው ወደ ቄለም ወለጋ ዞን በረሃ ወረዳዎችን ተጉዘዋል። ብፁዕነታቸው በቤኒሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት ቆይታቸው በመንፈሳዊ ምክርና በጸሎት በመታገዝ የቅድስት ቤተክርስቲያን መንፈሳዊና ልማታዊ አገልግሎቶችን በትጋት በመፈጸም በርካታ ፍሬያማ ስራዎችን አከናውነዋል። ከነዚህ መካከል አንደኛው በክልሉ በተዘጋጀው በ7ኛው ሀገር አቀፍ የሃይማኖት ተቋማት የሰላም ኮንፈረንስ በመገኘት የሰላም መልእክት ማስተላለፍ አልፈዋል። ሁለተኛው የአሶሳ መንበረ ጵጵስና ባረ ጥምቀት መጥምቅ መለኮት ቅዱስ ዮሐንስ ቤተክርስቲያን ስርዓተ ቡራኪ በመፈጸም ባርከው መርቀዋል። ሶስተኛው የቅድስት ቤተክርስቲያን መንፈሳዊና ልማታዊ አገልግሎቶች ለማጠናከርና ሰራተኛው ተግቶ ስራውን እንዲያከናውን የደሞዝ ማሻሻያ በማድረግና በማሳደግ የሰራተኛ ሽግሽግ ምደባም አድርገዋል። የመላከ ኃይል አምባንየው መታሰቢያ አጸደ ህጻናትና አንደኛ ደረጃ ትምህርት ቤት ወደ መካከለኛና ከፍተኛ ሁለተኛ ደረጃ እንዲያድግ የማስፋፊያ ግንባታ እንዲያከናውን የመሰረት ድንጋይ ማስቀምጠዋል። አምስተኛ በአሶሳ እንዚ መካነ ገነት መድኃኔዓለም ወቅዱስ ማርቆስ ካቴድራል በመገኘት ትምህርተ ወንጌል ሰጥተው አዲስ የሚገነባውን ሁለገብ ጂ+4 ህንጻ የመሰረት ድንጋይ ማስቀምጠዋል። በአጠቃላይ ብፁዕ አቡነ ሩፋኤል የጋምቤላ የቄለም ወለጋ የቤኒሻንጉል ጉሙዝ ክልል አሶሳ የደቡብ ሱዳን ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል የሰላምና የልማት አምባሳደር የቤኒሻንጉል ጉሙዝ ክልል አሶሳ ሀገረ ስብከት ያከናወኑትን ሐዋርያዊ አገልግሎት በተሟላ ሁኔታ አጠናቀው በመንፈሳዊ ጥሪ ተነስተው
በአምባሲ ወረዳ የደሞዝ ማሻሻያና ልዩ ልዩ አሰራራዊ ስራዎችን ሰርቶ ወንጌል ወደ አልተደረሰባቸው አካባቢ ለማስረዳት ወደ ቄለም ወለጋ ዞን በረሃ ወረዳዎች ወደ ጊዳሜ በትናንትናው ዕለትም ተጉዘዋል። ሚያዝያ 19 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን